ስትፈሩ ስትደነግጡ ምን በላ ስትሉ እሞት ይሆን ብላችሁ ስትፈሩ ድንግጥ ሲለን ይህን ማሰብ አለብን። ሰው ድንጋይ ሆኗል ዛሬ። እግዚአብሔር ብሎለት እንቀመጥበት የነበረ ድንጋይ በቅዱስ ላሊበላ ጸሎት መቅደሱ ነው ሰው ይቀድሳል አልልልን ብሎ ደግሞኛ ዛሬ ድንጋዮች ሆነናል። እግዚአብሔርን ታሞ ያስታመመው ማን ነው? እግዚአብሔርን ታስሮ የጠየቀው አለ? እግዚአብሔር ተገፍቶ የፈረደለት ማን ነው? አንዳችም እንኳን የለም። ግን ዘገበርክሙ ለአሐዱ ምሉኑ እሳት ሊተገበርክሙ ላገባችሁት ብቻ ትዳርን እንኳን መያዝ አቅቷቸዋል። አንድ ሴት ይዞ መኖር በዚህ ዘመን ለወንዶች ሰማዕትነቱ ነባቸዋል። አንድ ባል ይዞ መኖር ሰማዕትነቱ ነባቸዋል። እኛ እኮ ማረፊያ ያጣ ነው እምነታችን ቀዝቅዞ ነው፣ ወርደን ነው፣ ከቅዳሴ ከኪዳን ከጸሎት ከቁርባን ታተን ነው። ሃይማኖት ላለው ሰው ሁሉ ይቻላል። እስኪ ሁላችሁ ለሚያምን ሁሉ ይቻላል በሉ። ለሚያምን ሁሉ ይቻላል። ስንቱ ይቻላል? ሁሉም ይቻላል። ሃይማኖት ላለው ሰው፣ ሃይማኖት በልቡናው ላለው ሰው፣ ሃይማኖት ለጸናለት ሰው ሁሉ ነገር ይቻለዋል። ሃይማኖት ማን ነው ሲባል በአጭር ቃል ሃይማኖት እግዚአብሔር ነው። ሃይማኖት ላለው ሰው ሁሉ ይቻላል ማለት እግዚአብሔር ላለው ሰው ማለት ነው። እግዚአብሔር ያለው ሰው፣ እግዚአብሔር በልቡ ላለው ሰው፣ በኑሮው ባንደበቱ በሁለንተናው እግዚአብሔር ያለው ሰው ሁሉ አለው። በዚህ ዓለም ሁለት አይነት ሰዎች አሉ ይላል ቅዱስ ዮሐንስ አፈወርቅ። አንደኞቹ ድሃ ናቸው፣ ሀብታም የሆን ይመስላቸዋል። ሁለተኞቹ ደግሞ ሀብታም ናቸው፣ ድሃ የሆኑ ይመስላቸዋል። ሁለት ሰዎች አሉ። ለድሆችም ድህነታቸውን ልናስረዳቸው፣ ለባለጸጎችም ባለጸግነታቸውን ልናስረዳቸው ይገባል ይላል። ሀብታም ሁነው ድሃ የሆኑ የሚመስላቸው ሰዎች አሉ። መልክ የላቸውም፣ በትህርምት የጎሰቆሉ ናቸው። ሰማያዊ መልክ ግን አላቸው፣ በአርአያ ክርስቶስ የከበሩ ናቸው። ልብስ የላቸውም፣ ክርስቶስን ግን የለበሱ ናቸው። ምግብ የላቸውም፣ ቅዱስ ሥጋውን ክቡር ደሙን የበሉ ናቸው። ቤት የላቸውም፣ የብርሃን ቤት ግን አላቸው። ዘመድ የላቸውም፣ ቅዱሳን መላእክት ግን ሊረዷቸው ይፋጠናሉ። ለእነዚህ ሰዎች እልል በሉላቸው ይላል። እንደዚህ በእውነት ለእንደዚህ አይነት ሰዎች ቀድስዎ ለብእሲ ዘይሃምም አለ ነፍሱ፣ ሰውነቱን ላስጨነቃት ሰውነቱን ለገሰጻት ሰው ለዚህ ሰው ምስጋና ይገባዋል ይላል ኢሳይያስ። ለጌታችን ለኢየሱስ ክርስቶስ ነው ፍጻሜው። ግን እሱን ለመሰሉ ሰማዕታት ሁሉ ለቅዱሳን ሁሉ የተነገረ ነው። ስለዚህ እግዚአብሔር ያለው ሰው ሁሉ አለው። ጥበብ አለው፣ ዕውቀት አለው፣ ጤና አለው፣ ሀገር አለው። ብቻውን ሁሉ ሆኖ ከሰራዊት ይልቅ አሸናፊ ነው እግዚአብሔር ያለው ሰው። ስለዚህ ለሚያምን ሁሉ ይቻላል ብሎ አንድ ጌታችን መድኃኒታችን ኢየሱስ ክርስቶስ በሚያስተምርበት ጊዜ ልጁ የታመመበት ሰው መጥቶ መምህር ሆይ ቢቻልህ እርዳኝ ቢለው ቢቻልህ ትላለህ እንዴ? ለሚያምን ሰው ሁሉ ይቻላል፣ አንተ አታምንም እንጂ ብሎት ነበረ። ሃይማኖት ሰማያትን ምድርን አጽንቶ አኑሯል። ብዙ የማይቻሉ ነገሮች፣ በተፈጥሮ ያልተቻሉ በእውቀት ያልተቻሉት ነገሮች በእምነት ተችለዋል። እንደ እውቀት ሰው ካረጀ በኋላ አይወልድም። ሴት ከ45 ዓመት በኋላ ወንድም 90 ዓመት ሞልቶት አይወልድም። እንደ እምነት ግን ተችሏል። እንደ እውቀት የሌለ ነገር አይመጣም። ካለ ነገር ያለ ነገር ይፈጠራል። ያለውን እንጨት አጋጭተን ወንበር ጠረጴዛ እንሰራለን። ከሌለ ነገር ግን ያለ ነገር ማምጣት አይቻልም። እንደ እምነት ግን ይህ ዓለም አልነበረም፣ መጣ። እግዚአብሔር የሚያስደንቀን ያለውን ዓለም መጠበቁ ሳይሆን የሌለውን ዓለም ማምጣቱ ነው። ሰውም ጠበቅኩ ይላል፣ ሰራዊትም ጠበቅኩ ይላል፣ አጥርም ቤት ይጠብቃል ይባላል። እግዚአብሔር ግን ያለን የሚጠብቅ ብቻ ሳይሆን የሌለንም የሚጠብቅ ነው። ቅዱስ ጎርጎርዮስ ተአርር ዘይዘረውከ ታስተጋብ ተአርር ዘይዘራይከ ታስተጋብ ዘይዘረውከ፣ አንተ ያልዘራኸውን ታጭዳለህ፣ ያልበተንከውን ትሰበስባለህ ብሎ አንድ ጨካኝ ባሪያ ለእግዚአብሔር የተናገረውን ሲተረጉም ምን ይላል? መክሊቱን ሰጥቶ መክሊቱን ከቀበረ በኋላ አንተ ክፉ ባሪያ ለምን በሰጠው መክሊት አላፈራህም ቢለው፣ አይ አንተ ያልዘራኸውን የምታጭድ ያልበተንከውን የምትሰበስብ እንደሆን ካውቄ ፈርቼ መክሊትን ወስጄ ጉድጓድ ቆፍሬ ቀበርኩት ብሎት ነበረ። ካዛ ምን አለው? ተአምረኒኑ ከመብስ የድሩቅ አነ
እኔ ጨካኝ ሰው እንደሆንክ ታውቀኛለህ። ካልበተንኩት ካልዘራሁት የማጭድ ካልበተንኩት የምሰበስብ እንደሆንክ ታውቀኛለህ። ካወቅከኝ ለምን ትያግባይ ከወርቄ ውስጥ ማይዴ ለምንድን ነው መክሊቴን ያልመለስክልኝ ብሎት ነበረ። ታዲያ ይህንን ሊቁ ቅዱስ ጎርጎርዮስ ሲናገር ይሄ ሰውዬ እግዚአብሔርን ወቅሶታል። ያልዘራኸውን ታጭዳለህ፣ ያልበተንከውን ትሰበስባለህ ብሎ ወቅሶታል። እሱ የወቀስኩ መስሎት ነው እንጂ እውነቱን ነው። እግዚአብሔር ያልዘራውን የሚያጭድ ነው። እግዚአብሔር ያልዘራውን ያጭዳል፣ እግዚአብሔር ያልሰበሰበውን ያልበተነውን ይሰበስባል ይላል። ምስጢሩ እንዲህ ነው። እንዴት ነው እግዚአብሔር ያልዘራውን ያጭዳል? እግዚአብሔር ያልበተነውን ይሰበስባል? አዎ ይላል። እንዴት? ሰው ከበቀለ እንጨት ቤት ይሰራል። ሰው ከበቀለ ልጥ ገመድ ፈትሎ ቤት ይሰራል። ሰው ከበቀለ እህል እንጀራ ይጋግራል፣ ቂጣ ቆሎ ያዘጋጃል። ካለ ነገር ነው። እግዚአብሔር ግን ያልዘራውን ያጭዳል ማለት የሌለውን ዓለም ከሌለ ነገር አምጥቶታል። ካለመኖር ማምጣቱ ያልዘራውን ማጨዱ ነው። ስለዚህ እግዚአብሔር እውነትም ያልዘራውን የሚያጭድ የሌለን የሚያመጣ ካለመኖር ወደ መኖር አሁን በጣም ዝም ብላችሁ አስቡት። ስትፈሩ ስትደነግጡ ምን በላ ስትሉ እሞት ይሆን ብላችሁ ስትፈሩ ድንግጥ ሲለን ይህን ማሰብ አለብን። እግዚአብሔር ይህን ዓለም ከየት አመጣው? ለዚህ ሰማይ ጎተራ አልነበረውም። ለዚህ ምድር አዳራሽ አልነበረውም። አልነበረም፣ መጣ። እግዚአብሔር ያልዘራውን የሚያጭድ የተዘራውን ማጨድማ ገበሬም ይችላል። እግዚአብሔር ግን ያልዘራን ያጭዳል፣ ያልበተነው ይሰበስባል። እንደገና ደግሞ ተመልከቱ፣ ያልሰጡትን ተቀበልኩ ይላልና እውነትም እግዚአብሔር ያልዘራውን አጭዳል ይላል። ያልሰጡትን ተቀበልኩ ይላል። ለምሳሌ ለእግዚአብሔር እኛ አብልተነው እናውቃለን? ለእግዚአብሔር አጠጥተነው እናውቃለን? አሁን ዛሬ ዝክር ይዘከራል። ከዚያ ዝክር እግዚአብሔር ይቀምሳል? አይቀምስም። ከዚያ መጠጥ እግዚአብሔር ይቀምሳል? አይቀምስም። እኛ ከሰራነው ቤት እግዚአብሔር እንግዳ ሆኖ ይስተናግዳል? እግዚአብሔርን ታሞ ያስታመመው ማን ነው? እግዚአብሔርን ታስሮ የጠየቀው አለ? እግዚአብሔር ተርቦት ያበላው ማን ነው? እግዚአብሔር በርዶት ያለበሰው አለ? እግዚአብሔር ቸግሮት ያበደረው ማን ነው? እግዚአብሔር ተገፍቶ የፈረደለት ማን ነው? አንዳችም እንኳን የለም። ግን ዘገበርክሙ ለአሐዱ ምሉኑ እሳት ሊተገበርክሙ፣ ለሱ ሳናደርግለት ያልዘራውን ያልበተነውን ይሰበስባል። ለሱ ሳናደርግለት ለወንድማችሁ አድርጋችኋልና ለእኔ ያደረጋችሁልኝ ብሎ ያላደረግንለትን አደረጋችሁልኝ የሚል ነውና እግዚአብሔርማ እውነትም እንዲህ የሚያደርግ ነው ይላል። ቸሮ አምላካችን እግዚአብሔር ስሙ የተመሰገነ የሆነ። ታዲያ እግዚአብሔር ያለው ሰው ሁሉን ይችላል። በሃይማኖት መካንነት ተችሏል። አሁን እግዚአብሔር ያሳያችሁ ክርስቶስ ያመልክታችሁ። አንዲት ጠጠር ወደ ውሃ ብንወረውር ጠጠሪቱ ትሰጥማለች። ግን ይሄ ሁሉ ዓለም ያለው በውሃ ላይ ነው። ለምንድን ነው የማንሰጥመው? በእግዚአብሔር ከሆነ ይቻላል። እግዚአብሔር ቻይ ካላላት አንዲቱ